የኛ ልጆች ከሁለት ሶስት ቀን ናፍቆት በኋላ ዛሬ መጥተዋል። ስለመጡ ደስ ብሎኛል። ያው ፉፉዬ የሚገርም ፕራንክ አደርጋ ሶፊም ደግሞ የሚገርም ጥፊ ለፉፉዬ ያቀመሰችው። እውነት ለመናገር ያው እንደ እናቴ ልጅ አይደለም መሳሳለት ወይም ደግሞ የሚያሳዝነኝ አንድ ጥፊ ስታቀምሰው ምን አድርጎ ነው ብዬ ድንግጥ አልኩኝ። ነገር ግን ያው ተረጋግቶ ማሰብና ተረጋግቶ ማየት ጥሩ ነገርን ያመላክታል በሚለው ቀስ ብዬ ቪዲዮውን ሳየው መጨረሻ ላይ እንዲሁም ደስ ይላል። ፕራንክ እንደሆነም እንደገናም ደግሞ መጨረሻ ላይ ሁኔታቸው ምናምን የሚቀብጡት ነገር ምናምን ደስ አለኝ፣ ተመቸኝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። እንግዲህ ያው ሶፊ ፉፉዬ እነ ቶፊቅ ምናምን ተጠፉ። አንድ ሁለት ሶስት ቀን ሆናቸው እንዴ በቃ በጣም የቆዩ ነው የመሰለኝ። ግን ሁለት ቀን ይሁን እንደዚህ ነው የጠፉት። ግን በጣም ብዙ ጊዜ የቆዩ ነው እየጠፉ ነው የመሰለኝ ማለት ነው። ጭር ብሎብኝ ነበረ እና ያው ግን ደህና እንደሆኑ ምናምን ነገር ባስ ምኑ ነው ይሆን የሚለው ሀሳብ ትንሽ ቢፈጠርም ውስጥ ግን ደህና ናቸው አልነበር። ምክንያቱም ሶፊ ብዙ ጊዜ ኢንስታግራም ላይ በየቀኑ ሸር ስለምታደርግ የሰው ልጅ መቼም ጤነኛ በአካባቢውና ራሱ ጤነኛ ሲሆን ነው የሆነ ጥሩ ነገር ሸር የሚያደርገውና ያው ጥሩ ነገር ስለነበረ ሸር የምታደርገው ኢንስታግራም ምናምን ደህንነታቸው እንደተጠበቀ ወይም ደግሞ ደህና እንደሆኑ እንትንል ነበረ ማለት ነውና ግን ቪዲዮ ልቀቁልን ቶሎ እስቲ በየቀኑ ልቀቁ ማለት ነው። በየቀኑ ልቀቁ፣ ምን ችግር አለው? አትቆጥቡ ቪዲዮ። እኛ እኮ እንፈልጋችኋለን ቀን በቀን እንድትመጡ ማለት ነውና ዛሬ እንግዲህ የሚገርም ፕራንክ አደረጋት ፉፉዬ። ከዛ እንደነገርኳችሁ ጥፊውንም ቀመሰ። ከዛ ግን ነገር ግን እኮ እኛ ሴቶች ማለት ነው በጣም ትግስት የለንም። በቶሎ ነው የምናድደው። በሆነ ነገር በቶሎ ብስጭጭት ንድድድ ነው የምንለው ማለት ነው። የሆነ ትንሽ ነገር ነው የሚያናድደንና ለዛም ነው አላህ ሴት ልጅ መፍታት እንዳትችል ያደረጋት። አሁን ለምሳሌ ባል ስታገባ ወንድ ፈትቻለሁ ወይ ወንዱ ካልፈታ ሴት ልጅ ፈትቻለሁ ምናምን ማለት አትችልም። እና ለዛ ነው በጣም በትንሽ ነገር ስለምንናደር ነው ማለት ነውና ይሄን ልላችሁ የፈለኩት ያው ሶፊዬ ዛሬ እንግዲህ ያቺ ልጅ መታ ማንም የሆነ ሰው ከመሬት መጥቶ ድራማ ነው ግን የእውነት ቢሆን በእውነቱ ብታስመረኩዙት የሆነ ሰው መጥቶ ስለምትወዱ ሰው እንደዚህ ነው ይሄ ሰው እኮ እንደዚህ አድርጓል ፎቶ ቅንብር ወይም ከሌላ ሴት ጋር የሆነ ነገር ያከው በቃ የተለያየ በቃ ከምትወዱ ሰው የማትጠብቁትን ነገር ቢያሳያችሁ ለራሱ ላንዴ እንኳን ተረጋግቶ ማሰቡ አሪፍ ነው ማለት ተረጋግቶ ማየትም ሆነ ማሰቡ አሪፍ ነው። ከዛ ከቻልን ያንን ሰው ቀስ ብለን እንደዛ አይነት አይቻለሁኝ ብሎ መጠየቅ በስተክስ ከመለሰ ነው። ካልመለሰም ደግሞ አንድ ቀን ለራሱ እንደዛ አጭበርብሮን የምንወደው ሰው የሆነ መጥፎ ነገር ሰርቶ ግን አጭበርብሮን ቢያልፍ ለራሱ አንድ ቀን ይጋለጣል። ስለዚህ ለነገሮች አንቸኩል። በነገራችን ላይ በዛው መፍረድ ቀላል ነው። እኔ ራሱ አልችልም እንደዛ አይነት ነገር ስላችሁ ቶሎ ነው የምበሳጨው። የሆነ እንደዚህ ነው ከተባለ ቶሎ ነው የምናደደውና ያው የሁሉም ሴት ባህሪ ነው። ሶፊዬ ማልፈርድባትም ያው ብትበሳጭው ማለት ነው። በዛ ላይ ደግሞ አገባሻለሁኝ በቃ ልሞሽርሽ ነው ስንት ነገር በቃ ደስተኛ አድርጌ አኖርሻለሁ ምናምን ከጎንሽ ነኝ ያላሰው እንደዛ አይነት ነገር አደረገ ሲባል ከባድ ነው፣ በጣም ከባድ ነው። ያ ሁሉ የሚለኝ ነገር ውሸት ነበር እንዴ? አገባሻለሁ የሚለኝ ውሸት ነበር እንዴ? ምናምን በቃ እንደዛ ነገር ውስጥ ስለሚፈጠርባት ንደቱን የብስ ያጋግለዋል ማለት ነው። እንደዚህ ሀሳቦቹ የበፊት ጥሩ ሀሳቦቹ አሁን ላይ ልጅቱ እንደዛ አይነት ነገር ስታሳያት እንትን ይልባታል ማለት ነው። ከፍ ያረግባታል ንደቱንና አልፈርድብሽም ግን ደግሞ በቃ ኖርማል ነው። መጨረሻ ላይ ያው የጥፊው መካሻ ስለሳምሹ እና ማለት ነው ኖርማል ነው። ብቻ እናንተ ጠንክሩ፣ ስሩ፣ አትቀዝቅዙ ወይም ደግሞ አትቆዩ። ቀን በቀን ለመስራት ሞክሩ። ብዙ ምን ጠብቃችሁ ልጆች አለን፣ ብዙ ወዳጅ አላችሁ። የምር ቀሩሳ ምናምን ዛሬ በቃ ለምሳሌ ዛሬ ፉፉ ቤት መተው ከሆነ ነገ ሶፊ ቤት ይመጣሉ ብለን ልባችን አንጠልጥለን ነው የምንጠብቀው። ዛሬ ለምሳሌ ሶፊ ቤት መተው ከሆነ ነገ ደግሞ ቶፊቅ ቤት ይመጣሉ ብለን ልባችን አንጠልጥለን ነው የምንጠብቃቸው። እንደዛ ስለሆነ እየሰሩልን ያሉት እንደዚህ ልባችንን አንጠልጥለን ነው የምንጠብቃቸውና ልባችንን ተንጠልጥሎ ሲያድር ሳትመጡልን በጣም ከባድ ነው። አዎ እና ቶሎልን ስሩ፣ ጠንክሩ፣ በርቱ፣ ተጠፋጠፉም ተዋከሱም እንደፈለጋችሁ እናንተ እንደተመቻችሁ
እንዴ በዚህ መሀል አልገባም ማለት ነው። ብትጠፋጠፉም ብትቧከሱም ምናምን እናንተ እንደተመቻችሁ ከተመቻችሁ በምንም ነገር ይሁን በምንም ነገር ብቻ እናንተ አንድ ላይ ሆናችሁ ስሩ፣ ጠንክሩ፣ አትጥፉ እንጂ መስራታችሁን ነው የምንፈልገው እንጂ እናንተ ከተመቻችሁ ለኛ የማይመቸን ነገር የለም። ሁሉም ይመቸናል። የእውነት ሰው ማለት እንደዛ ነው። የሰው ልጅ የሚወደው ሰው የምትወዱት ወይም የምታደንቁት ወይም የምታበረታቱት ሰው መጥፎ የሚያስጠላ እንደዚህ ውጥት ያለ ወጣ ያለ የሚያስጠላ ሰው ያልሰራው ስራ ሰርቶ አይንጣ እንጂ ራስ በራስ መጠፋጠፍ ፕራንክ መሰራራት ምናምን ይሄ ኖርማል ነው። እነሱ ከተመቻቸው ይመቸኛል። እኔ ራሱ እውነት ይመቸኛል ማለት ነው። ለነሱ ደስ ካልስባላቸው መጠፋጠፉም ሆነ ሐኪም ቤት መግባቱም ሆነ መቧከሱም ምናምን ፖሊስ መያያዙ ምናምን ለነሱ ከተመቻቸው ይመቸኛል ማለት ነው። ምክንያቱም መጥፎ ነገር ሳያልሰራው ስራ ህገወጥ ነገር የሚያስጠላ ነገር ያኔ አይደለም። ሁሉም ሰው የሚሰራው ስራ ሁሉም እንትን የሚለው ነገር ስለሆነ ማለት ነው። ስለዚህ በምንም ነገር ይሄ ማለት የፈለኩት በምንም ነገር ንቶሎ እናንተ መጣታችሁን ስለሆነ እኛ የምንፈልገው በምንም ነገር ይሁን ንቶሎ ያው ሰው ያልሰራው ስራ መጥፎ ነገር እንደዚህ ወጣ ያለ ነገር እንደማትሰሩ 100% ስለምንተማመንባችሁ ነገር ግን በሚዲያውን ያጨናነቀው ሁሉም ትንሹም ትልቁም እየወጣ የሚሰራውን ፕራንክ እየሰራችሁ ነው። ቶሎ ችግር የለውም። እየተጠፋጠፋችሁም እየተዋከሳችሁም ነው። ቶሎ እኛም እንችላለን ማለት ነው። ብጥብጥ ምናምን እኛ ጋር አይፈጠርም። ያው ሌላ ሰው ቢሆን ለምን እንደዚህ በጥፊ መታሽ ወይ ደግሞ አሁንለታ ደግሞ ቶፊቅ ፉፉን መቶት ለምን እንደዚህ መታው ምናምን፣ ግን እዚህ ጋር እኛ ጋር የተረጋገረ ጋር ያለ ፋሚሊ ነው ያለው ጋይስ አውረጋ እናማ የገባው ነው አብዛኛው። እውነት የገባው ነው አብዛኛው። እንደ ስግጥ ያለ አንዳንድ ሰው አይጠፋም፣ ግን ብዙ ሰው የገባው ነው ስራ እንደሆነ ድራማ እንደሆነ ስራ እየሰሩ እንደሆነ መጠንቀር እንዳለ እናማ ስነግራችሁ የምን ድራማ ነው እውነት ነው ነገሩ እየተሰራ ያለው ማለት ነው። ሶፊ የፉፉ ፍቅረኛ ናት። አዎ እውነት ነው። ሁሉም ነገር እየተካሄደ ያለው አንድ ባንድ ነገሩ ሁሉም የእውነት ነው ማለት ነው። ፉፉ ሶፊን ያገባታል ወደፊት። አዎ ሰርጉን ምናምን ነገር ጠብቁና እዚህ ጋር ድራማ ነው ምናምን የምለው እኮ ዝም ብዬ ነው ማለት ነው። ለቪዲዮ ድምቀት ለወሬው ድምቀት ነው እንጂ ድራማ የሚባል ነገር የለም። አዎ ሂዱበት እና እንደዛ ነው ማለት ነው። እንግዲህ ወደፊት እስኪ ምን እንጠብቃለን። የሆነ ያየሁት ነገር አለ በነገራችን ላይ ልናገረው አልናገረው ቪዲዮ ስሰራ ላውራው እያልኩ ነው። ነገር ግን አላውራው በሚለው ተስማምቻለሁ ከራሴ ጋር ማለት ነው። ማውራት ባለብኝ ሰዓት አወራለሁኝ። የሆነ ያየሁት ነገር ስላለ ነው። ያው ከጠረጠራችሁ ኮሜንት ላይ ጻፉ። ነው ያየሁትን ነገር ከጠረጠራችሁ ከሆነ ኮሜንት ላይ ጻፉ ማለት ነው። ካልጠረጠራችሁም ካላገባችሁ ወይም ካላወቃችሁ ወይም ደግሞ ለኔ ብቻ ከሆነ የታየኝም በቃ በጊዜና በሰዓቱ ያ ነገር ነበር የታየኝ ብዬ ነግራችኋለሁ። የዛኔ እኮ ይሄ ነገር ታይቶ ነበር እላችኋለሁ። የዛኔ ሰዓቱና ጊዜው ሲደርስ ማለት ነው። እና ወደ ሀገሬ ልጆች እንደዛ ነው የምላችሁ። በነገራችን ላይ እስከ ቪዲዮ መጨረሻ የምትከታተሉኝ ውድ እህቶቼ አመሰግናለሁኝ። ሰዓት ለሞላ ትንሽዬ ነው ይቀረኝ። በጣም 200 ነው 300 ሰዓት ብቻ ነው ይቀረኝ እና አሁንም ቪዲዮ እስከ መጨረሻ አይውልኝ። ቪዲዮ ስለቅ እስከ መጨረሻ አይውልኝ። ትንሽ ነው ይቀረኝ 200 ሰዓት ወይም 300 ሰዓት ማለት በጣም ትንሽ ቀላል ነው እና እቺን ሰዓት ሙሉልኝ። ቪዲዮን እስከ መጨረሻ አይውልኝ እኔንም ማለት ነው እና ከኔም ከነሱም ጋር እየሆናችሁ አዎ እና ወደ ሀገሬ ልጆች በያላችሁ በሰላማችሁ ብዝት ትርፍ ይበልልኝ እላችኋለሁኝ። እና እነ ሶፊዬ እነ ፉፉ ቶፊቄ አትጥፉ ስሩ። ቶፊቅ በነገራችን ላይ ዛሬ ያላየ ነው የሚያች ሮዛ የት ወስደው ይሆን? ሮዛ ወለደችው እንዴ? ሮዛ እኮ እርጉዝ ናት እያለ ነበረ ቶፊቅ ማለት ነው። ሮዛ ወልዳ ይሆን እንዴ? ከመቼ ነው ደግሞ የምትወልደው? እርጉዝ ናት ለቀቃት እርጉዝ ናት ሲል ነበር ፉፉ ያገታት ጊዜ የዛኔ ማለት ነው። ነገር እኮ ሮዛ የእውነት ቪዲዮ አልሰራሁበትም ለካ በዛ ጋይስ። ሮዛ እኮ የእውነት መታገት አለባት። ምክንያቱም ሮዛ ናት የሶፊን ህይወት ከግር ከመሰረቱ ያበላሸችው የሶፊን ህይወት ሮዛ ናት። ድፉፉማ የገባው ነው። ለዛ ነው ለካ ያገታት አሁን ለታ የእውነት ደጋረጋት። ስለዚህ ሮዛ አሁንም እንትን ማባል አለባት ማለት ነው። እንግዲህ ሮዛ ጋር የሆነ ቦታ ቶፊቅ ሄደው ይሆናል እና እንደሰማችሁት አሁን ደግሞ ገንዘቤ እየጠራኝ ነው ማለት ነው። መዲና እያለኝ ነው ማለት ነው። ገንዘቤ ስላችሁ እንግዲህ
ሪያሊ ማለት ነው ገብቷቸዋል ጋይስ ማለት ነውና ሪያሊ እየጠራኝ ነው። አሁን ምን ፈልጎ ነው ወደሱ ትእዛዝ ሊሄድ ማለት ነው። እና ቪዲዮ ላይክ ማድረጋችሁ እንዳትረሱ። እንዲሁም ለቤት አዲስ ከናችሁ ደግሞ ሰብስክራይቧን ግጭት ታድርጓት ማለት ነው። በነገራችን ላይ ሰብስክራይብ 10,000 የምገባው መቼ ነው? እንደ ህልም ነው። በቃ እኔ ቤት 10,000 እንደ ህልም ሊሆን ነው። ቆይ እንደ ህልምማ ሆኖ አይቀርም። አንድ ቀን አሳካዋለሁኝ ማለት ነውና በይደና ሁኑ።